It's on here now. The goalkeeper's beaten, and South Africa have done Sugar Sport 2010 የ2026 የዓለም እግር ኳስ ዋንጫ የፊታችን ሐሙስ ይጀምራል። ነገር ግን አሁንም እጅግ በጣም በርካታ የሚባሉት ሚዲያዎች ዋነኛ ትኩረታቸው ሆኖ የቀጠለው ክለቦች በ2026-27 ተጠናክረው ለመቅረብ የሚያደርጉትን የተጫዋቾች የዝውውር ጥረት በተመለከተ ነው። አሁንም በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ፣ በፈረንሳይ የሊግ 1 እና የጀርመን ቡንደስሊጋ ክለቦች በአዲሱ የውድድር ዓመት ይበልጥ ጠንክረው ለበለጠ አሸናፊነት እና ለተሻለ ውጤት የሚተጉባቸው አጋጣሚዎች ለመፍጠር ከተለያዩ ተጫዋቾች ጋር በመግዛትም በመሸጥም ስማቸው እየተነሳ ይገኛል። ከጥቂት ደቂቃዎች በፊት ፋብሪዚዮ ሮማኖ ስለ ማንቸስተር ዩናይትድ የተለያዩ ጉዳዮችን አጋርተዋል። ማንቸስተር ዩናይትድ ቤት ምን አዲስ ነገር አለ የሚለውን ለማወቅ ለምትፈልጉ ከተለያዩ ተጫዋቾች በተለይ ዩናይትድን ሊቀላቀሉ ይችላሉ ከሚባሉ ተጫዋቾች ጋር ፋብሪዚዮ ሮማኖ ያወጣውን አፕዴት ወደ እናንተ እናደርሳለን። ማንቸስተር ዩናይትድ አሁንም በክረምት የተጫዋቾች የዝውውር መስኮት ጠንካራ ተሳትፎን ጠንካራና ትልልቅ ዝውውሮችን ያደርጋሉ ከሚባሉ ክለቦች መካከል አንዱ ሆኖ ቀጥሏል። በሌላ በኩል የአርሰናል ደጋፊዎችን እያስደሰተ ከሞርጋን ሮጀርስ ጋር የተያዘ የመረጃም እንደዚሁ ወጥቷል። ለምንድነው ከሞርጋን ሮጀርስ ጋር የተያያዘ ጉዳይ የአርሰናል ደጋፊዎችን በተለየ ሁኔታ ያስደሰታቸው? ምን ተፈጥሮ ነው? ምን አጋጣሚ ተከስቶ ነው የሚለውንም እንደዚሁ እንነግራችኋለን። አርሰናል ሞርጋን ሮጀርስ አሁንም ካስቶን ቪላ ወጥቶ ወደ አዲስ ክለብ የሚቀላቀል ከሆነ መድፈኛ ነው የሚሆነው የሚል ጠንካራ እምነት አለው። ደግሞም የአርሰናል ደጋፊዎች የዚህ ተጫዋች ዝውውር እንዲጠናቀቅና ክለባቸው በሚቀጥለው የውድድር ዓመት ከዘንድሮ የበለጠ ድሎችን እንዲያስመዘግብ ይፈልጋሉ። አርቴታም ይወደዋል። እንዲህ ባለ መንገድ የሚፈለገው ሞርጋን ሮጀርስ የአርሰናል ሊሆን የሚችልበት እድል ሰፍቷል ይላሉ አዳዲሶቹ መረጃዎች። አዳዲሶቹ መረጃዎች ከተጨባጭ ነገር የተነሱ ናቸው ወይንስ ደግሞ ምን አይነት አጋጣሚን መነሻ አድርገው የተነገሩ ናቸው የሚለውን ወደ እናንተ እናደርሳለን። በሌላ በኩል በሪያል ማድሪድ ቤት እንደዚሁ አሁንም የዛሬው የፕሬዝዳንታዊ ምርጫ ውጤት ብዙ ነገሮችን ይቀይራል፣ ብዙ ነገሮችን ያስተካክላል ተብሎ ይጠበቃል። ግን የሪያል ማድሪድ ደጋፊዎች አስቀድመው ከሁሉም የሚጠብቁት ማን ፕሬዝዳንት ሆኖ ለሚቀጥሉት ዓመታት ክለባችንን ይመራል የሚለውንና ማን ፕሬዝዳንት ሆኖ ቢመረጥ አዲስ ተጫዋችን ያስፈርማል፣ የሚፈርሙ ተጫዋችስ ማን ነው የሚለውን ይጠይቃሉ። አሁንም ምስጢር ሆኖ የተያዘ ግን ደግሞ አይቀርም የተባለ ትልቅ ዝውውር ሪያል ማድሪድ ዘንድሮ ይፈጽማል። ጋዜጦች፣ የእግር ኳስ ባለሙያዎች ስም መጥራታቸውን ግን ቀጥለዋል። በዚህ ጉዳይ ዛሬም የምንለው አለ። የሊቨርፑል ቤት እጅግ የሚያስገርም እና ያልተጠበቀ ውሳኔ አሁንም የሚወሰንበት ቤት ሆኗል። እንግዲህ አሰልጣኝ አርነ ስሎትን አሰናበቱ። ከዛ በኋላ ደግሞ የተወሰኑ ተጫዋቾች ከሊቨርፑል ጋር ተለያዩ። መሐመድ ሳላ፣ አንዲ ሮበርትሰን እንደዚሁም ደግሞ ኢብራሂማ ኮናቴ። ምናልባት ይህ የክረምት የዝውውር መስኮት ከመዘጋቱ አስቀድሞ አዲሱም የውድድር ዓመት ከመጀመሩ በፊት ሊቨርፑል እና አሌክሲስ መካሊስተር ሊለያዩ ይችላሉ ተብሏል። አሰልጣኝ አንዶኒ ራዮላ በሱ ቦታ ያሰቡት ተጫዋች ደግሞ ሊቨርፑልን ይበልጥ ያሻሽለዋል የሚል ተስፋም ፈጥሯል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ነው ከእናንተ ጋር አብረን የምናሳልፈው። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የመጀመሪያ ወሬ የምናደርገው የሪያል ማድሪድን ይሁን። ሪያል ማድሪድ ቤት ፕሬዚዳንት ይመረጣል።
ወይ ሪኬልሜ ወይም ደግሞ የ79 ዓመቱ ፍሎረንቲኖ ፒሬዝ በሚቀጥሉት ዓመታት የሪያል ማድሪድ አለቃ ሆነው ይቀጥላሉ። የብዙዎች ግምት አይቀርም ብለው በድፍረት የሚናገሩት የፍሎረንቲኖ ፒሬዝን መመረጥ ነው። እሳቸው የሚመረጡ ከሆነ በስም ያልጠሩት ነገር ግን 150 ሚሊዮን ወይም 130 ሚሊዮን ፓውንድ ሊያወጣ የሚችል በዩሮ ከሆነ 150 ሚሊዮን ዩሮ ሊያወጣ የሚችል ትልቅ ዝውውር፣ ይሄ ለሪያል ማድሪድም የተለየ ታሪክ የተለየ ስራ የምንሰራበት ነው ብለዋል። ሪያል ማድሪድ ቤት ቁጭት አለ። የሪያል ማድሪድ ቤት ቁጭት የመነጨው በዘንድሮ የውድድር ዓመት ሪያል ማድሪድ ምንም አይነት ዋንጫ ሳያሸንፍ በመቅረቱ ሪያል ማድሪድን ወክለው የሚጫወቱ ስፔናውያን ለስፔን ብሔራዊ ቡድን ሳይጠሩ መቅረታቸው፣ አንድም የሪያል ማድሪድን ተጫዋች የሚወክል የስፔን ብሔራዊ ቡድን ስብስብ ውስጥ ማንም ሰው የለም። ይሄ አስቆጭቷቸዋል። ይሄ ሪያል ማድሪድን በተመለከተ እንደ ጥሩ የሚታይ እንደ ጥሩ የሚነሳ አልሆንም። እንደውም አንዱ እጩ ፕሬዚዳንት ይሄንን እንደ ትልቅ ቁጭት አድርገው ሲያነሱት ነበር። ስለዚህ አሁን ፕሬዚዳንታዊ ምርጫው ተደርጎ በፕሬዚዳንታዊ ውድድሩ ላይ የሚያሸንፈው ሰው የሪያል ማድሪድ ደጋፊዎችን ክብር የመመለስ የሪያል ማድሪድ ደጋፊዎችን የመካስ ግዴታ እንዳለበት ተደርጎ ይወሰዳል። 2026-27 እንደ 2025-26 እንዲሆን አይፈለግምም፣ አይጠበቅምም፣ ምናልባት አይፈቀድምም። አሰልጣኝ ቀይረዋል። ሆዜ ሞሪኒዮን ተጫዋቾችን እያስፈረሙ ነው። እንደነ ኢብራሂማ ኮናቴና እንደነ ደምፍሪስ አይነት ተጫዋቾች ሪያል ማድሪድ እየሄዱ ነው። አሁንም ከነዚህ ዝውውሮች በኋላ ተጨማሪ ዝውውሮችን ሪያል ማድሪድ ያደርጋል። እንደውም በክለባችን ታሪክ ትልቅ የሚባለውን ወጪ አውጥተን የምንገዛው ተጫዋች ይኖረናል ነው ቃሉ። በቀደም ስንነግራችሁ እንደነበረው እንዲህ ሲሉ በቃ ኦሊሴን ማለታቸው ነው። አይ ዶርጉን ማለት ማን ነው ዶኩን ማለታቸው ነው። እንደዚሁም ደግሞ ሃሪኬንን ብለው በቃ የእንግሊዝ ሚዲያዎችም የስፔን ሚዲያዎችም ይህንን ስም መጥራት ተያይዘውታል። አሁን ዛሬ ደግሞ በብዛት እየተነሳ የሚገኘው ኦሊሴን ባየር ሚዩኒክ አይለቀውም፣ ሪያል ማድሪድም ያወራ ወይም ሊናገር የፈለገው የኦሊሴን አይደለም ማለት። በተለይ በእንደነዚህ ያሉ የተጫዋቾች ዝውውር ዙሪያ ጥሩ መረጃ አላቸው፣ የሚነግሩን መረጃም ተአማኒነት አለው ከሚባሉት ሰዎች መካከል አንደኛው ወጣና ሃቪቻን ማለታቸው ነው። ይሄንን በእርግጠኝነት መናገር እችላለሁ። ስለዚህ የፓሪስ ሰን ጀርመኑ የመስመር ተጫዋች ሃቪቻ ወደ ሳንቲያጎ ቤርናባው ሊያቀና የሚችልበት ለፒኤስጂም ለዚህ ተጫዋች ዝውውር 150 ሚሊዮን ዩሮ ወይም 130 ሚሊዮን ፓውንድ ሊከፈል እንደሆነ ደርሼበታለሁ ይላል ይሄ ጋዜጠኛ። ስለዚህ እንደሱ አገላለጽ ከሆነ ሃቪቻም እንዲህ ያለውን በሪያል ማድሪድ የመፈለግ ዘዴ፣ ወሬ፣ መረጃ፣ ዜና ወዶታል፣ አልጠላውም፣ በመጥፎ አላየውም። ስለዚህ እሱም ኤክሳይትድ ሆኗል። እሱም በሳንቲያጎ ቤርናባው የመጫወት ለምሳሌ ለናፖሊ ተጫውቷል፣ ማንነቱን አሳይቷል። ለፒኤስጂ ተጫውቷል፣ 2 ጊዜ የአውሮፓ ሻምፒዮን ሆኗል። የሀገሩን ወይም የፈረንሳይን የሊጋ ውድድር አሸንፏል። ከዚህ በኋላ ከፒኤስጂ ጋር በመቆየት መደጋገም ነው እንጂ የሚሆነው የተለየ ነገር መፍጠር አይሆንም። እያቃተው ነው እንደገና ወደ ክብሩ ለመመለስ ማንኛውንም ነገር ያደርጋል የሚባለውን ሪያል ማድሪድን መቀላቀል ግን የተለየ ነገር ነው ብሎ ያምናል። ይሄም ለሪያል ማድሪድ ሰዎች የልብ ልብ ሰጥቷቸዋል ነው የሚለው ዘገባው። ስለዚህ ሃቪቻ ደግሞ ዛሬ በዋናነት ከሪያል ማድሪድ የ150 ሚሊዮን ዩሮ ዝውውር ጋር በተያዘ ስሙ እየተነሳ ያለ ተጫዋች ነው። ከዚህ በኋላ እየገመትን አንቀጥልም፣ ምክንያቱም ዛሬ የሪያል ማድሪድ ፕሬዚዳንታዊ ምርጫ ይለይለታል። ያኔ ይሄንን ገንዘብ ወስዶ ትልቅ ተጫዋች ለሪያል ማድሪድ የሚሰጠው ክለብ ማን እንደሆነና በዚህ መጠን የተፎከረበት ዝውውር ማንኛውን ተጫዋች የሚመለከት እንደሆነ በእርግጠኝነት የምናውቅበት ጊዜ ሩቅ አይደለም። ሁለተኛው ጉዳይ የሚሆነው ሊቨርፑል ነው። ሊቨርፑል እንግዲህ በብዙ ለውጦች ውስጥ ማለፍ ይገደዳል። አንድ አሰልጣኝ አሰናብቶ አንዶኒ ራዮላን ቀጥረዋል። ከዛ በተጨማሪ ደግሞ እንደነ መሐመድ ሳላ አይነት ተጫዋቾች ከክለቡ ጋር ተለያይተዋል። ኢብራሂማ ኮናቴ የሪያል ማድሪድ ተጫዋች ሆኗል። አንዲ ሮበርትሰን ወደ ቶተንሃም ሆትስፐርስ ተዘዋውሯል ምናምን። ስለዚህ እዚህ ጋር አንዶኒ ራዮላ በጣም ብዙ ቆጥረን የሰጠናቸው ስራዎች አሉ። ይሄ ሰው ትልቅ ክለብን ነው በአሰልጣኝነት የተረከበው። ይሄ ሰው ሊቨርፑልን ወዲያው ወደ ዋንጫ ተፎካካሪነት ማምጣት መቻል አለበት። እናም ትልልቅ የሚጠብቁት ውሳኔዎች ሲባል አንደኛው እንግዲህ የሊቨርፑልን የተፎካካሪነት ሌቭል ከፍ ማድረግ፣ ከሊቨርፑል ተጫዋቾች
የበርንመዝ ተጫዋቾች ይሰጡት የነበረውን አይነት ድንቅ አገልግሎት እንዲሰጡት ማድረግ እንዲህ ያለ ነገሮች ይጠበቁበታል። እነ መሐመድ ሳላህን መተካት፣ የመከላከል አቅሙን ከፍ ማድረግ። ምክንያቱም ሊቨርፑል ጎል በጣም ነው የሚቆጠርበት። ምናልባት 38 ጨዋታዎች በሚደረጉበት በአንድ የውድድር ዓመት ሊቨርፑል እንደዚህ የውድድር ዓመት ብዙ ጎል ገብቶበት አያውቅም። 53 ጎሎች ናቸው የገቡበት። እንዲህ ያሉት ነገሮች መፍትሄ ይፈልጋሉ። አንዳንድ ደግሞ ጠንከር ያሉ ምናልባት ለብዙዎቻችን ያልተጠበቁ የምንላቸውን ውሳኔዎችም አንዶኒ ኢራዮላ ሊወስኑ ይችላሉ። ከነዚህ ውሳኔዎች መካከል አንዱ አሌክሲስ ማካሊስተርን ማሰናበት ሊሆን ይችላል። ይሄ ተጫዋች በእርግጥ 2025-26 ላይ ጥሩ ካልተንቀሳቀሱ፣ ውጤታማነታቸው ከቀነሰ፣ የተለመደውን አገልግሎት ካልሰጡ ተጫዋቾች መካከል አንደኛው ነው አሌክሲስ ማካሊስተር። ይሄንን ተጫዋች በመሸኘት አሌክስ ስኮትን ማስፈረም ይፈልጋሉ ከቀድሞ ክለባቸው ከበርንመዝ። ይሄንን ተጫዋች ስኮትን እንዴት መጠቀም እንዳለባቸው ያውቃሉ። ለሳቸው አጫወት ፐርፌክት ከሚባሉት እጩዎች መካከል አንዱ ስኮት ነው። ስለዚህ ይሄንን ልጅ ማስፈረም የእሳቸው ፍላጎት ነው። አሁን ይሄንን ሰምቷል። በሊቨርፑል ቤት እሱን በተመለከተ ደስታ እየጎደለ እንደመጣ አሌክሲስ ማካሊስተር ተረድቷል። ስለተረዳም ምን ይላል? የሚሸኙኝ ከሆነ ይሄ የውድድር ዓመት 2025-26 ለእኔና ለአንተ የመጨረሻ ይሁን የሚባል ከሆነ በደስታ አቀበላለሁ። በማንም ውሳኔ ቅር አልሰኝም ብሏል። ስለዚህ ከሊቨርፑል ጋር ለመለያየት እና አዲስ ቻሌንጅ በሆነ ክለብ ውስጥ በፕሪሚየር ሊግ ላይ ሊሆን ይችላል፣ በሌሎች የአውሮፓ ትልልቅ ሊጎች ላይ ሊሆን ይችላል ለመሞከር ዝግጁ መሆኑን የሚገልጹ መረጃዎች ወጡ። ስለዚህ የሆነ ለመናገር በቀደም ከተወሰኑ ቀናት በፊት ይሄንን መረጃ ፍንጭ በሚሰጥ መንገድ አይቸው ነበር። አሌክሲስ ማካሊስተርን ሊያሰናብት ይችላል ሊቨርፑል፣ ከእሱ ጋር ሊለያይ ይችላል የሚል ነገር አይቼ ነበር። ግን አንዳንዴ ለማመን የከበደንን መረጃ ዝም ብሎ እያመጡ መናገር አስቸጋሪ ነው የሚሆነው። አሁን ግን በዝርዝር እየወጣ ነው። በዝርዝር ሲወጣ ስኮት የሚባለውን ተጫዋች ማስፈረም ዕድሜው 22 ነው። አሁን በጣም በጥሩ ሁኔታ ከሚነሱ ተጫዋቾች መካከል አንዱ እሱ ነው። ስለዚህ ምን ብለው የደመደሙን የእግር ኳስ ባለሙያዎቹ አሌክሲስ ማካሊስተርን አሰናብቶ የበርንመዙን የመሃል ሜዳ ተጫዋች የ22 ዓመቱን አሌክሲስ ስኮትን ማስፈረም ለሊቨርፑል መሻሻል እንጂ ወደ ኋላ መቅረት አይደለም። ኢትስ አን አፕግሬድ አሉ። በቃ መሻሻል ነው፣ ከፍ ማለት ነው፣ የበለጠ መጠንከር፣ የበለጠ ማደግን ነው አሉ እና አሌክሲስ ማካሊስተርን በሚቀጥለው የውድድር ዓመት በሊቨርፑል ማሊያ ላናየው እንችላል። እሱም ቅር አላለው፣ ሊቨርፑልም ደግሞ መሸኘት በሚለው ጉዳይ ላይ ፈራተባ እያለ አይደለም። ወደ አርሰናል ጉዳይ እንሂድ። መድፈኞቹን በተመለከተ ደጋፊዎቻቸው ደስተኛ ሆነዋል ይላል ለንደን ስታንዳርድ ይህንን መረጃ ይዞ የሚወጣው። የአርሰናል ደጋፊዎች በተለየ ሁኔታ የተደሰቱት ሞርጋን ሮጀርስ የሚባለውን የአስቶን ቪላ ተጫዋች የራሳችን ማድረግ እንችላለን ብለው የሚያምኑበት አጋጣሚ ተፈጥሯል ብለው ስላሰቡ ነው። እንግዲህ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት በጣም ደጋግመን እንደተናገር ነው የማጥቃት አቅሙን ለማጠናከር የተለየ ትኩረት ሰጥቶ ይሰራል። አርሰናል እንደነዚህ ያሉ የማጥቃት አቅምን የሚያጠናክሩ የዝውውር ጉዳዮችን አጥብቆ የሚከታተለውን ያህል በሌሎች ቦታዎችም ላይ ደግሞ በጣም ጥሩ የገበያ ተሳታፊ ነው። ለምሳሌ ለፓሪስ ሰን ጀርማን 150,000 ፓውንድ ብቻ የሚከፍልበትን ያውም 150,000 ፓውንድ የሚከፈለው አንድን የ18 ዓመት ግን ሁሉም በሚባል ደረጃ እያወደሱት ድንቅ ተጫዋች ነው፣ ነገ የእሱ ናት የሚሉትን ተጫዋች እምቤምቤ የሚባለውን ሊወስድ ነው አርሰናል። ይህንን ተጫዋች ለመውሰድ ልጁን 18 ዓመት እስኪደርስ ድረስ ያለማመድክበት ብሎ 150,000 ፓውንድ ነው ለፓሪስ ሰን ጀርማ የሚከፍለው። ይሄ ልጅ ከፓሪስ ሰን ጀርማ ጋር እንዲቆይ የፒኤስጂ ሰዎች ይፈልጋል። ነገር ግን ልጁ መውጣት፣ መለያየት፣ በሌሎች ሊጎች በትልልቅ ክለቦች መሞከር እድል በማገኝበት ቦታ ላይ መገኘት እፈልጋለኋል። ስለዚህ አርሰናል ቀድሞ ከደረሱ በጣም ብዙ ፈላጊዎች አሉት። ቀድሞ ከደረሱ ፈጥነውም ማሳካት ጫፍ ላይ ከደረሱ ክለቦች መካከል አንዱ ሆነ። ለዚህ የአርሰናል የዝውውር ሂደት በጣም ብዙ ሰዎች ትልቅ ዋጋ፣ ትልቅ ክብር፣ ትልቅ ክሬዲት እየሰጡ ይገኛሉ። ግን አሁን ዋና ወሬያችን እሱ አይደለም፣ የሞርጋን ሮጀርስ ነው። ሞርጋን ሮጀርስ እንደነ ሁሊያን አልቫሬዝ አይነት ተጫዋቾች ደግሞ የአርሰናልን የማጥቃት አቅም ከፍ ወዳለ ደረጃ ለመውሰድ የፕሪሚየር ሊግን ዋንጫ ለመድገም የአውሮፓ ቻምፒዮንስ ሊግን ለማሸነፍ እንዲረዳ ይሄ ስራ መሰራት አለበት። ከዛ ሞርጋን ሮጀርስን ላለመሸጥ አስቶን ቪላ ይፈልጋል። ሞርጋን ሮጀርስ የሚፈቅድ ቢሆን ይሄ ተጫዋች አንድ የውድድር ዓመት ከኛ ጋር ቢቆይ ደስ ይለናል ይላሉ። ይህንን ይናገራል። ካልሆነ ግን
ልጁን መሸጥ የሚገደዱ ከሆነ በተለይ በልጁ በኩል የልውጣ ግፊት የሚኖርባቸው ከሆነ ያንን መቋቋም ያንን መታገል አይፈልጉም። ስለዚህ የተሻለ ለሚያቀርበው ክለብ ይሸጣሉ ነው። አርቴታም በጣም ነው የሚወደው ሞርጋን ሮጀርስን፣ ይጠቅመኛል፣ ያግዘኛል ይላል። በነገራችን ላይ አርቴታ ብቻ ሳይሆን ማንቸስተር ዩናይትድም በጣም ፈላጊው ነው። ማንቸስተር ሲቲም ቀድሞ የራሱ ተጫዋች አልነበረም። ያኔ ወደ ሲወጣ ከኔ ክለብ ወጥቶ ወደ አስቶን ቪላ በሚሄድበት ጊዜ ውላችን ላይ አለ የሚል ነገር አለ። ውላቸው ለምንድን ነው? ይሄንን ልጅ መልሼ መውሰድ ብፈልግ መልሶ የመውሰድ እድል የሚሰጠኝ አንቀጽ አለ ብሎ በሆነ መንገድ ለመሞከር አስቦ ነበር። በኋላ አንቀጹ በደንብ ሲጣራና በደንብ ሲተነተን ለማንቸስተር ሲቲ ይሰጠኛል ያለውን ጉልበት የሚሰጥ ሆኖ አልተገኘም። ለዚህ ነው አሁን በጣም ብዙ ሰዎች ሞርጋን ሮጀርስ ክለብ የሚቀይር ከሆነ የሚቀላቀለው አርሰናልን ነው ብለው የሚገልጹት። ታዲያ የመድፈኞቹን ደጋፊዎች ያስደሰታቸውን አጋጣሚ እናንሳ። የመድፈኞቹ የቀድሞ ተጫዋች ኬረን ጊብስ የሚባል ምናልባት ምን ያህሎቻችሁ እንደምታስታውሱት አላውቅም፣ ግን በጣም ተወዳጅ የነበረ ተጫዋች አላቸው፣ የመስመር ተከላካይ ነው። ስለዚህ ኬረን ጊብስ እና ሞርጋን ሮጀርስ ከሌሎች ሰዎች ጋር ሆነው አንድ ላይ በሆነ የመዝናኛ ቦታ ፎቶግራፍ ተነስተዋል። ይህንን የተነሱትን ፎቶግራፍ ያያሉ የአርሰናል ደጋፊዎች። ስለዚህ በሞርጋን ሮጀርስ እና በኬረን ጊብስ መካከል ያለውን መቀራረብ ያለውን መግባባት እና በዚህ አጋጣሚ በዚህ ወቅት ላይ የሁለቱ ሰዎችን መገናኘት መቼም ኬረን ጊብስ ዝም አይልም። ወደ አርሰናል ተጫዋችነት እንዲዘዋወር ያግባባዋል፣ ሀሳብ ይሰጠዋል። ስለ አርሰናል የሚገልጽለት ስለ አርሰናል የሚያስረዳው ነገር ይኖራል። ስለዚህ እሱን እንደውም እንደ ኤጀንት አደረጉት። በቃ የአርሰናል ተወካይ የአርሰናል ወኪል ሆኖ የአርሰናል ፍላጎት እንዲሟላ የአርሰናል ፍላጎት እንዲፈጸም ሞርጋን ሮጀርስን በማግባባት ረገድ የሚሰራው ስራ አለ ብለው ያምናሉ፣ ይተማመናሉ። ከዚህ መተማመን የተነሳ ነው የአርሰናል ደጋፊዎች በጣም ከፍ ወዳለ የደስታ ስሜት ውስጥ የገቡት። ደስታ ስሜት ውስጥ መግባታቸው የሚያሳየው ሁለት ነገር ነው። አንድ ሞርጋን ሮጀርስን ምን ያህል የአርሰናል ተጫዋች እንዲሆን እንደሚፈልጉ፣ ሁለት ይሄንን ዝውውር ለማጠናቀቅ ከሌሎች ክለቦች ከማንቸስተር ሲቲም ከማንቸስተር ዩናይትድም እና ምናልባትም ከሌሎች የአውሮፓ ክለቦችም ጭምር የሚኖረውን ፈተና ለመቋቋም በኬረን ጊብስ እና በሞርጋን ሮጀርስ መካከል ያለው እንዲህ የተቀራረበ ግንኙነት ጊብሳስ በቃ የተሻለ እድል ይሰጠናል ብለው ነው የሚያስቡት። በኋላ እነዛን ፎቶግራፎች ኬረን ጊብስ ያጋራል በራሱ የሶሻል ሚዲያ ፕላትፎርም ላይ ሲያጋራ፣ ሞርጋን ሮጀርስ እዛ ላይ ደግሞ ገብቶ ኮሜንት ያደርጋል፣ ወንድሜ ብሎ ነው የሚጽፈው። ስለዚህ ይሄንን ያህል ከሆነ ሪሌሽንሽፓቸው ኬረን ጊብስ የቀድሞ ክለቡን አርሰናልን የማይጠቅምበት ለእኛ የሚበጀው ነገር እንዲፈጸም እንዲከናወን የማያግዝበት ምንም ምክንያት የለም ብለው ያምናሉ። ስለዚህ ኤጀንቶች የየራሳቸውን ስራ ይሰራሉ፣ ወኪሎች የየራሳቸውን ስራ ያከናውናሉ። ግን እንደነዚህ ያሉ ተጽዕኖዎች ግን ከባድ ናቸው ብለው ብዙ የእግር ኳስ ሰዎችም ያምናሉ። በኤክስፒሪየንስም በተለያዩ ተጫዋቾች ዝውውር ላይ በቀድሞ የክለቡ ተጫዋችና ተጫዋቹን በሚፈልገው ክለብ መካከል አቀራራቢ ሆነው የሚሰሩበት አጋጣሚ አለ። ሰሞኑን እኮ ዲየጎ ዳሎ ክርስቲያኖ ሮናልዶ በተደጋጋሚ ስለ ማንቸስተር ዩናይትድ የሚነግረኝ ነገር ለማንቸስተር ዩናይትድ እየተጫወትኩ እንድቆይ ያደረገኝ አንዱ እሱ ነው ብሎ ይናገራል። ስለዚህ የቀድሞ ተጫዋቾች ኢንፍሉዌንስ ቀላል አድርገን የምንወስደው አይደለምና ይሄ ፎቶግራፍ ነው የአርሰናል ደጋፊዎችን በጣም በጣም ያስደሰታቸው። ይሄም ደግሞ ለሚዲያዎችም ለእግር ኳስ ትንታኔ ባለሙያዎችም ቀላል ትርጉም የሚሰጠው አልሆነም። ስለዚህ ሞርጋን ሮጀርስን የማግኘት የማስፈረም ከፍተኛ ፍላጎት ላለው አርሰናል የኬረን ጊብስ በዚህ ወቅት ከሞርጋን ሮጀርስ ጋር ቅርብ ሆኖ መገኘት መከሰት ትልቅ አድቫንቴጅ ነው። አርሰናልን የሚመለከተው ሌላኛው ጉዳይ የማርቲኔሊን ነገር ባየር ሚኒክ አልተውኩትም እያለ ነው የሚለው የጀርመን ጋዜጦች ዘገባ ነው። እንግዲህ ማርቲኔሊ እንደዚሁም ደግሞ በዛው መስመር ላይ የሚጫወተው ሌላኛው የአርሰናል ተጫዋች በቃ ትሮሳርድ አብረው ሊሰናበቱ ይችላሉ። ሁለቱንም አንድ አርሰናል ሊያጣ ይችላል። የሚያጣ ከሆነ እዛ ቦታ ላይ አማራጭ ተጫዋቾችን ያመጣል ነው። በእውነት ለመናገር የዚህ ተጫዋች በአርሰናል ቤት መቆየት ከዚህ በላይ የሚፈይደው ከዚህ በላይ አርሰናልን ከፍ ያደርጋል። በቃ ዘንድሮ ብሶበታል ምናምን እየተባለ ተስፋ የሚጣልበት አይነት አልመሰለኝም። ማርቲኔሊ መጥፎ ተጫዋች አይደለም፣ ነገር ግን ዲክላይን እያደረገ እንደሆነ
በግልጽ ይታያል። ለሙሉ የውድድር ዓመት አለልኝ ብለህ ይዘው የምትገባው አይነት ተጫዋች አይደለም አሁን። ስለዚህ ይሄንን ተጫዋች መውሰድ እነ ባየር ሚዩኒክ የምር የሚፈልጉ ከሆነ እሱ አንድ ነገር ያልወደደው ባየር ሚዩኒክን መቀላቀል ፈልጓል። ነገር ግን እዛ ቦታ ላይ ፉክክሮች አሉ፣ በዚህኛው መስመር በዛኛው መስመር። በአንደኛው መስመር እነ ኦሊሴ አሉ፣ በሌላ መስመር እነ ሉዊስ ዲያዝ አሉ። እንዴት ነው የሚሆነው ብሎ ያስባል። ከነሱ ጋር ለመፎካከር እና የመሰለፍ እድል ጠባብ በሚሆንበት ባየር ሚዩኒክ መግባት አልፈለገም። ባየር ሚዩኒክ ግን በማርቲኔሊ ላይ በጣም ጠንካራ ፍላጎት አለው የሚለው መረጃ ወጥቷል። ማንቸስተር ዩናይትድን በተመለከተ ፋብሪዚዮ ሮማኖ ያጋራቸው የተለያዩ መረጃዎች አሉ። አንዳንዶቹ ሰሞኑንም ስንነጋገርባቸው የነበሩ እነዚህ ነገሮች የት ደረሱ የሚለውንና በማንቸስተር ዩናይትድ ዙሪያ ምን አዲስ ነገር አለ የሚል ተጨማሪ መረጃን የመፈለግ ነገር ላይ ላላችሁ ሰዎች ይህንን የፋብሪዚዮ ሮማኖን ሐሳብ እናጋራ። አንድ የኤደርሰን ዝውውርን በተመለከተ ያጋራው ነው። ዘለግ ያለ ጽሑፍ ጽፏል ፋብሪዚዮ ሮማኖ። ኤደርሰን የማንቸስተር ዩናይትድ የክረምቱ የመጀመሪያ ፈራሚ ሆኗል ብሎ እየደመደመ ነው የሚናገረው። ኦፍኮርስ ሆኗል። በዚህ ረገድ እናንተም ይሆን እንዴ አይሆን ይሆን እንዴ የሚል ጥያቄ ላይ ናችሁ ብዬ አላስብም። ነገር ግን የዝውውርን አፈጻጸም ለሚያውቅ ለሚረዳ ሰው በሁለቱ ክለቦች መካከል ስምምነት ላይ ተደረሰ ማለት ሁሉ ነገር አለቀ፣ ሁሉ ነገር ተጠናቀቀ ማለት አይደለም። የራሱ የሆነ ሂደት አለው። መስማማት የዛ ሂደት መጀመሪያ ነው። ከዛ ኤደርሰንና ማንቸስተር ዩናይትድ ያወራሉ። ቀደም ብለው በዛ መንገድ አውርተው ተስማምተዋል። ኤደርሰን ምን ያህል ዓመት ኮንትራት እንደሚፈርም፣ ሳምንታዊ ደሞዙ ምን ያህል ሊሆን እንደሚችል ምናምን አውርተዋል። ስለዚህ በማንቸስተር ዩናይትድ እና በተጫዋቹ መካከል ምንም አይነት ክፍተት የለም። ከዛ እንደገና ደግሞ የሕክምና ምርመራ የሚባል አለ። የሕክምና ምርመራው ደግሞ ሲደረግ ምንም አለመገኘት አለበት። እስካሁን ድረስ ለምሳሌ ፎርማሊ ማንቸስተር ዩናይትድ ለዚህ ተጫዋች የሕክምና ምርመራ አላደረገም። ነገር ግን ፋብሪዚዮ ሮማኖ ከነገረን አዲሱ ነገር መካከል አታላንታ እንዲያውቅ ተደርጎ ማንቼዎች ይህንን ተጫዋች ኤደርሰን ኢንፎርማሊ ወይም በተለየ መንገድ የሕክምና ምርመራ ቢያንስ መሰረታዊ የሚባሉ ነገሮችን ለማወቅ ሙከራ አድርገዋል። አታላንታ ያውቃል። ይህንን ሳላውቅ ሳልፈቅድ ያለኔ እውቅና ምናምን ብሎ የሚነጫነጭበት ነገር አይደለም። በዚህ የመጀመሪያ በተለየ ሁኔታ ተደረገ በተባለው የሕክምና ምርመራ ላይ የተገኘው ውጤት የተጫዋቹ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር የሚያደናቅፍ አይደለም ብሎ ፋብሪዚዮ ሮማኖ ያረጋግጣል። ስለዚህ በሁለቱ ክለቦች መካከል አሁን ሰነድ ላይ ፊርማ ኖሯል። በቃ አሁን የቃል አይደለም ስምምነታቸው የሰነድ ሆኗል። ይሄ ትልቅ ዜና ነው ለማንቸስተር ዩናይትድ፣ በጣም አሪፍ ነገር ነው። ሁለተኛው የሕክምና ምርመራው ላይ ቤዚክ የሚባሉት ነገሮች አልፏል ልጁ። ይሄም ሌላ አሪፍ ነገር ነው። ማንቸስተር ዩናይትድን በተመለከተ የሚቀረው ጁላይ እንዲመጣ መጠበቅ ነው። ጁላይ የሚጠበቅበት ዋነኛው ምክንያት ደግሞ የጣሊያን የዝውውር መስኮት የሚከፈተው የጁላይ ወር መጀመሪያ ላይ ስለሆነ ነው። ስለዚህ ሰነዶቹ ገብተው ተጫዋቹ በማንቸስተር ዩናይትድ ዝርዝር ውስጥ የሚመዘገብበት በዛ ውስጥ የሚካተትበት ሂደት ነው የሚጠበቀው። ይሄንን ያውቃል፣ ይሄንን ይረዳል። ግን ፋብሪዚዮ ሮማኖ አሁን ጀምራችሁ ልጁን የማንቸስተር ዩናይትድ ተጫዋች ነው ብላችሁ ልትናገሩ ትችላላችሁ ብሎ ኦልሞስት ሁሉም ስቴፖች በሚፈለገው መጠን መጠናቀቃቸውን ነው የሚናገረው። which is a good news ለማንቸስተር ዩናይትድ። አንዱን ጨረስኩ ይላል፣ አንዱን ገደልኩ ይላል። ፋብሪዚዮ ሮማኖ ያጋራው ሌላኛው ጉዳይ ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ከኤደርሰን በተጨማሪ ሁለት ተጫዋቾችን ቢያንስ የቡድኑ አባላት ያደርጋል፣ ወደ ቡድኑ ይቀላቅላል ተብሎ ነው የሚጠበቀው። ከነዚህ ተጫዋቾች መካከል አንደኛው ቶናሊ እንዲሆን ዩናይትድ ቤት በጣም ከፍተኛ ፍላጎት አለ። ይህንን ተጫዋች ለማግኘት ኒውካስል ዩናይትድ አልሸጥም የሚል ግትር ያለ አቋም አልያዘም። ይህንን ተጫዋች ለማግኘት ማንቸስተር ዩናይትድ መክፈል የሚጠበቅበት የክፍያ መጠን ግን ለማንቸስተር ዩናይትድ ብዙ ነው የሚል አይነት ስሜትን የፈጠረ ነው። ስለዚህ ፋብሪዚዮ ሮማኖ የሚለው ምንድን ነው? በማንቸስተር ዩናይትድ እና በኒውካስል ዩናይትድ መካከል የቶናሊን ዝውውር ለማጠናቀቅ አድካሚ ሂደት ሊኖር ይችላል። በጣም ከባድ፣ በጣም ፈታኝ ሂደቶችን ማለፍ ግዴታ ሊሆን ይችላል ብሎ ይናገራል። ይህንን ያስቀምጣል። ስለዚህ በፋብሪዚዮ ሮማኖም ሆነ በሌሎቹ ለምሳሌ የማንቸስተር ኢቭኒንግ ኒውስ ላይ ይሄ ነገር በዝርዝር ተቀምጧል። ሳንድሮ ቶናሊን ዩናይትድ በቶፕ ታርጌት ከሚያቸው ተጫዋቾች መካከል አንዱ ነው። የማንቸስተር ዩናይትድን የመሃል ክፍል ጠንካራ እና የሚፈለገው ነገር የሚሰራበት እንዲሆን ያደርጋል። በዚህ ይተማመናሉ። ነገር ግን የኒውካስል ዩናይትድ አስኪንግ ፕራይስ እና ኒውካስል ዩናይትድን ከዛ ከጠየቀው ዋጋ አውርዶ
ማንቸስተር ዩናይትድ ለዚህ ዝውውር ይገባል በቂ ነው ብሎ ወደሚያምነው ማምጣት ያለፋል። ቀላል አይሆንም ማለት ግን ይቀራል ማለት አይደለም። ቀላል አይሆንም ማለት አይሳካም ማለት አይደለም። ነገር ግን የኤደርሰንን ዝውውር እንደጨረሱት አንዳንድ ሌሎች ዝውውሮችን ለማከናወን እንደሚቀለው ግን አይቀልም። ምክንያቱም ኒውካስልም የሚለው ዩናይትድም የሚለው በተወሰነ ደረጃ ጽንፍ የያዘ ይመስላል የሚለውን ነው እሱ የሚያነሳው። ሁለተኛው ማንቸስተር ዩናይትድን በተመለከተ የሚነሳው ነገር ሮይ ኪን የማንቸስተር ዩናይትድ ተጫዋች ሆኖ ለእንግሊዝ ብሔራዊ ቡድን ስላልተጠራው ስለ ሃሪ ማጓየር ይናገራል። እሱ የሚለው ምንድን ነው? በጣም ብዙ ሰዎች ሃሪ ማጓየርን ቶማስ ቱኸል ለምን አልጠራውም ብለው ሾክድ እንደሆኑ ይናገራሉ። እንግዲህ ይሄ ልጅ በእንግሊዝ ፕሪሚየር ሊግ ለማንቸስተር ዩናይትድ ዘንድሮ ሲጫወት ጥሩ አገልግሎት ሰጥቷል፣ ምንም ጥርጥር የለውም። ለዛ ነው እንግሊዝ ብሔራዊ ቡድን ውስጥ አልተካተተም ሲባል እንደ አንድ የተለየ ነገር የሚነሳው። ግን ቶማስ ቱኸል ያመኑበትን ይመርጣሉ። ሰዎችና ሚዲያዎች ንጭንጭ ነበራቸው። እንዴት ነገሌ ይቀራሉ ተብሎ እነ ፊል ፎደን እንደነ ፓልመር የቀሩ ተጫዋቾችን በተመለከተ ጠይቀዋቸው ነበር። አሁን ቀሩ የምትሏቸውን ጠርቼ ከጠሯቸው ውስጥ ደግሞ 3 ተጫዋቾችን ብቀንስ ተመሳሳይ ወሬ ማውራታችሁ አይቀርም ብለው ነው ቶማስ ቱኸል መልስ ሲሰጡ የነበረው። አሁን ሮይ ኪን ግን የሚለው ምንድን ነው? የእንግሊዝ ብሔራዊ ቡድን 26 ተጫዋቾችን ሲጠራ ከእነዚህ 26 ተጫዋቾች መካከል አንዱ ሳትሆን ከቀረህ መውቀስ፣ ማዘን፣ መጠየቅ ያለብህ ራስህን እንጂ ሌላ ማንንም አይደለም ብሎ ርፍ አለ። 26 ተጫዋቾች መካከል የሚያስመረጥ እዛ የሚያካትት ክሊር የሆነ ጉብዝና ላይ አይደለህም ማለት ነው። ግልጽ ነው መልእክቱ። ስለዚህ በዚህ ግልጽ መልእክት መሰረት ሃሪ ማጓየርም ፊል ፎደንም እንደዚሁም ደግሞ ፓልመርም ራሳቸውን ነው መውቀስ ያለባቸው። በሚጠበቅብኝ ልክ በሚጠበቅብኝ ሌቭል ላይ አይደለሁም ብለው ነው እንጂ ማለት ያለባቸው እንዴት እንዲህ ይደረጋል ብለው መነጫነጭ አይጠበቅባቸውም የሚል አስተያየትን ሰጥቷል። ይሄ አንዱ ማን ዩናይትድን የተመለከተው ጉዳይ ነው። ከዛ ውጪ የማንቸስተር ዩናይትድ ሌሎች ቦታዎች ላይ የሚኖሩ አማራጮች አሁንም በማንቸስተር ዩናይትድ በኩል አክቲቭሊ እየተሰራባቸው እንደሆነ ተገልጸዋል። በእርግጠኝነት ስንመለስ አዳዲስ መረጃዎችን ይዘን የምንመጣው አንድም በሪያል ማድሪድ ጉዳይ፣ ሁለትም በማንቸስተር ዩናይትድ ዙሪያ፣ ሶስትም በአርሰናል ዙሪያ የምር አዳዲስ ነገሮችን ይዘን እንመጣለን። ጠብቁን። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ስለደገፋችሁን ስላበረታችሁንም ከልብ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።